ጥቅምት 27 ቀን 1929 ዓ.ም ከ89 ዓመት በፊት ልክ በዛሬዋ ቀን በአድዋ ጦርነት ጀግንነታቸው ያስመሰከሩ እንዲሁም በሁለተኛ የኢትዮ ጣሊያን ጦርነት ወቅት ዳግም የዘመቱት ጀግናው አርበኛ ደጃዝማች ባልቻ ሳፎ አባነብሶ በተወለዱ በ75 ዓመታቸው አበቤ በተባለ ቦታ በኢጣሊያ ጦር ተመተው ሕይወታቸው ያለፈበት ዕለት ነበር። ደጃዝማች ባልቻ አባነብሶ ነፃ በወጣው የመቀሌ ምሽግ ላይ የኢትዮጵያ ሰንደቅ ዓላማ ስለመስቀላቸውና የኢጣሊያ ሰራዊት ከመቀሌ ምሽጉ ስለመባረሩ እቴጌ ጣይቱ ሰራዊታቸው እንዲህ ብለው አዘዙ። ከጉድባው ገብተን ካልተዋጋን ብላችሁ ትመኙ ለብዙ ሰራዊት ትንሽ ጉድባ አይበቃውምና ከጣሊያን ሰራዊት ይልቅ እናንተ እርስ በርሳችሁ ተታኩሳችሁ ታልቃላችሁ። ከጉድባው ሂደን ካልተዋጋን የምትሉ ሰዎች ሜዳው ላይ ሆናችሁ ጣሊያን ውሃ እንዳይቀዳ ለማድረግ እንደማትፈሩ ተስፋ አደርጋለሁ። በህይወት የምትተርፉትን እሸልማለሁ። የሞተውን ተስካሩ እያወጣው ልጆቹን አሳድጋለሁ። እግዚአብሔር ከእናንተ ጋር ይሁን ብለው አሰናበቷቸው። የእቴጌ አሽከሮችም ማታ በ11 ሰዓት ነብር መስለው ወደ ወንዙ በመውረድ ውሃውን በመድፈን በታዘዙት መሰረት ይጠብቁ ጀመር። ጣሊያኖች ባልገመቱት ሁኔታ የውሃውን መያዝ እንዳወቁ መድፋቸውን እየጎተቱና ነፍጣቸውን እያሰለፉ ውሃው ለማስለቀቅ መዋጋት ጀመሩ። ይሁን እንጂ የእቴጌ አሽከሮች ጠንክረው እየተኮሱ መለሷቸው። ሲነጋም ሊቀ መኳስ አባተና በጅሮንድ ባልቻ በግራና በቀኝ ሆነው በኢጣሊያ መድፎችና መመገቢያ ክፍሎች ላይ በመነጽር እየታገዙ በመተኮስ አስጨነቋቸው። ተኩሱን በጠነከረባቸው ጊዜ ጣሊያኖች መድፎቻቸው ወደማይመች ስፍራ ማዞር ጀመሩ። በዚህ መሰረት የኢትዮጵያ ልጆች ለአንድ ቀን እንኳን የሚያስመርረው ጦርነት 15 ቀን ሙሉ ቀንና ሌሊት በመዋጋት ጣሊያኖች በውሃ ጥም አስጨንቀው ከምሽጋቸው እንዲወጡ አስገደዷቸው። ሙሴ ፊልተር የሚባለው የጣሊያ መልእክተኛ የኢጣሊያ ጦር መቀሌን በሰላም ለቆ እንዲወጣ ባቀረበው ሀሳብ መሰረት ዳግማዊ ምኒልክ ምህረት አድርገው በጅሮንድ ባልቻን በመላክ የጣሊ ሰውና ከብት ውሃ እንዲጠጣ ፈቀዱ። ጣሊያኖች ውሃ እንዲጠጡ መፈቀዱን በሰሙ ጊዜ በደስታቸው ብዛት ወደ ናፈቁት ዘመድ የሚሄዱ እንጂ ጠላት ወዳለበት የሚሄዱ አይመስልም ነበር። የጣሊያን ሰራዊት ውሃ በሚጠጣበት ጊዜ በጅሮንድ ባልቻ በመቀሌው የጣሊያ ምሽግ በመግባት የኢትዮጵያ ባንዲራ ተከለበት። የተረፈው የጣሊያ ሰራዊትና ከብት ከምሽጉ ወጥቶ ሜዳ ላይ እንዲሰፍር ተደረገ። ይሁን እንጂ የኢጣሊያ ከብቶች በመድፍና በውሃ ጥም በማለቃቸው ከመቀሌ ዕቃቸው የሚያጓጉዙበት ግመልና በቅሎ እንዲሰጣቸው በመለመናቸው አጼ ምኒልክ በቸርነታቸው 50 በቅሎና ግመል በዋጋቸው ከእንደርታ በመግዛት ሰጧቸው። ለሜጀር ጋሊያኖም ማለፊያ መርገፍ ኮረቻ የተጫነ በቅሎ ሰጡት። የኢትዮጵያ ሰራዊት ግን ዳግማዊ አጼ ምኒልክ ይህን በጎ ስራ ለጠላቶቻቸው ሲሰሩ ባዩ ጊዜ ተናደደ። የጣሊያን ሰራዊት በ15 ቀን ጊዜ ከሰፈረበት ከመቀሌ ሜዳ ተነስቶ በራስ መኮንን እጅ ወደ አዲግራት እንዲሄድ ተደረገ። አጼ ምኒልክም የኢጣሊያ የእርቅ ሀሳብ በመቀበል በመቀሌ ምሽግ የነበረው የጣሊያ ሰራዊት ከነ መሳሪያው ለቆ ወደ አዲግራት እንዲሄድ ፈቀዱ። በውሃ ጥም ተከበው በእጄ ጨብጫቸው በእግሬ ረግጫቸው የነበሩትን እነዚህን አልነካቸውም። አንተ እንደተመኘኸው ሰጥቼ እሰድልሃለሁ። ነገር ግን እነዚህ ሰዎች ከነ መድፋቸው ከነ ነፍጣቸው መስደዴ ሞኝነት ነው አለ።